ሰላም ጤና ይስጥልኝ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬ ይዤላችሁ የመጣሁት መረጃ ቴሌግራማችሁን እንዳታጡት የሚያደርጉ ሁለት ማስጠንቀቂያዎችን ነው ይዤላችሁ የመጣሁት ማለት ነው። እነዚህን ሁለት ማስጠንቀቂያዎች ቀድማችሁ ካላስተካከላችሁ ቴሌግራም አካውንታችሁን ልታጡት ትችላላችሁ በእርግጠኝነት ማለት ነው። ስለዚህ ዛሬ እንዴት አድርጋችሁ እነዚህን ነገሮች ማስተካከል እንደምትችሉ አሳያችኋለሁ። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እሺ ተመልካቾች፣ በመጀመሪያ ግን አንድ ማወቅ ያለባችሁ ነገር ሰሞኑን ብዙዎች በውስጥ እያናገራችሁ የነበር እሱ ምንድነው ቴሌግራም በአዲስ ለመክፈት ስትሞክሩ ኤስኤምኤስ ለመላክ ክፍያ እየጠየቀን ነው እያላችሁ ነው። እውነት ነው፣ ቴሌግራም ኤስኤምኤስ ኮድ ለመላክ ክፍያ እየጠየቀ ነው። ይህም የሚሆነው በስልክ ቁጥር ሲሆን ነው ማለት ነው። ነገር ግን እናንተ ቀድማችሁ ኢሜል አድሬስ ከቴሌግራማችሁ ላይ ብታገናኙ ኮዱ በኢሜል አድሬሳችሁ ላይ በቀላሉ መላክ ይችላል ማለት ነው። ይህ ብቻ ሳይሆን ሌላ ሴቲንግ አለ ደግሞ። እሱን ካላስተካከላችሁ ቴሌግራማችሁ አውቶማቲካሊ በራሱ ጊዜ የሚዘጋበት ቻንስ አለው ማለት ነው። አጠቃላይ እንዴት እንደምታስተካክሉ ላሳያችሁ። በመጀመሪያም ወደ ቴሌግራም ትሄዳላችሁ። በመቀጠልም አፕዴት አድርጉት። ኢንተርፌሱ እንደዚህ ስለተቀየረ ምናልባት እኔ የምነካካው ቦታ ለእናንተ ሊቀየር ስለሚችል፣ ስለዚህ ቴሌግራማችሁን አፕዴት ካደረጋችሁት እንደዚህ ነው የሚመጣው የመጨረሻው ማለት ነው። ከታች የሴቲንግ ምልክቷን አንድ ጊዜ ትነካላችሁ። በመቀጠልም ፕራይቬሲ ኤንድ ሴኩሪቲ የሚለውን ትነካላችሁ። ከዛ እንደምትመለከቱት የናንተ እነዚህ በሙሉ ኦፍ ከሆኑ እነዚህ ነገሮች ማስተካከል አለባችሁ ማለት ነው። የመጀመሪያውና ዋናው ነገር ምንድነው? ቱ ስቴፕ ቬሪፊኬሽን የሚለው የመጀመሪያው ነው። የናንተ ኦፍ ሆኖ ከሆነ ሁልጊዜም እንደምናገረው ይህን ነገር ኦን ማድረግ ይኖርባችኋል ማለት ነው። ይህን ለማድረግ በጣም ቀላል ነው። አንድ ጊዜ ትነኩታላችሁ። ከታች እንደምትመለከቱት ሴት ፓስዋርድ የሚል አለ፣ እሱን ትነካላችሁ። ከዛ ፓስዋርድ ታስገባላችሁ። ለምሳሌ እኔ እንደዚህ አድርጌ ያስገባለሁ። በመቀጠልም ደግማችሁ ያንን ፓስዋርድ ታስገባላችሁ። ሂንት ይላል። ሂንት ማለት ብትረሱት የሆነ ስም ብታስገቡ ይቀላል ማለት። ለምሳሌ ስማችሁን ሊሆን ይችላል የሆነ ነገር ፓስዋርዱን ብትረሱ ማለት። ካልሆነ ደግሞ ስኪፕ ብላችሁ ለፉት፣ ችግር የለውም ማለት ነው። አሁን ዋናው ነገር ሪከቨር ኢሜል ነው። ሪከቨር ኢሜል ያስፈልጋችኋል። ይህም እንደ ዋና አያገለግልም፣ ልክ እንደ ስልክ ቁጥሩ ባያገለግልም፣ ነገር ግን ስልክ ቁጥሩ ማግኘት ባትችሉና ኮዱ በስልክ ቁጥሩ መላክ ባይችል በኢሜሉ እንዲገባላችሁ የምታደርጉበት አማራጭ ነው ማለት ነው። ስለዚህ ከዚህ የምታስገቡት ኢሜል አድሬስ ትክክለኛ የምትጠቀሙበት መሆን አለበት ማለት ነው። ስለዚህ በሌላ ስልክ ሎግኢን ለማድረግ ስትሞክሩ ኢሜል አድሬሱ አክቲቭ መሆን አለበት ማለት ነው። ስለዚህ እኔ አስገባለሁ። ኔክስት ትሉታላችሁ። ቬሪፊኬሽን ኮድ በኢሜል አድሬሱ ይልካል። ያንን ኮድ አምጥታችሁ እዚህ ጋር ፔስት ማለት ነው ማለት ነው። ከዚህ አምጥቼ ምን እለዋለሁ? ፔስት እለዋለሁ። እንደምትመለከቱት ፓስዋርድ ሴት ብሏል። ጨርሰናል። ሪተርን ቱ ሴቲንግስ የሚላለ እሱን ትነኩታላችሁ። አሁን ከፈለጋችሁ ፓስዋርዱን መቀየር ትችላላችሁ። ከፈለጋችሁ ዲሴብል ማድረግ ትችላላችሁ። ነገር ግን ዲሴብል ማድረግ አይመከርም ማለት ነው። ስለዚህ ኢሜል አድሬሱን በፈለጋችሁ ሰዓት መቀየር ትችላላችሁ። ነገር ግን አሁንም ለመቀየር ስትሞክሩ በኢሜል አድሬሱ ግዴታ ኮድ ይልካል ማለት ነው። ስለዚህ ይህን ነገር ቀድማችሁ ከተጠነቀቃችሁ ቴሌግራም አካውንታችሁን ደግማችሁ ሎግኢን ማድረግ ትችላላችሁ ማለት ነው። ሁለተኛውና ቴሌግራማችሁን ሊያዘጋ የሚችል አንድ አደገኛ ሴቲንግ ላሳያችሁ ነው ማለት ነው። ሁለተኛውና በጣም ብዙ ሰዎች ችላ ብለውት ቴሌግራማቸውን ያጡበት መንገድ ምንድን ነው? ለብዙ ጊዜ ቴሌግራም ላይ ኦንላይን ሳይገቡ ሲቀሩ ቴሌግራም አውቶማቲካሊ የነሱን አካውንት ዲሌት ይለዋል ማለት ነው። ይህም ደግሞ መልሳችሁ ማግኘት አትችሉም። ያው ሰውነንና የሆነ ችግር ይገጥመናል። በመሃል ኦንላይን የማንገባበት አጋጣሚዎች ሊፈጠሩ ይችላሉ። 6 ወርም ሊሆን ይችላል፣ 1 ዓመት። በዛ ውስጥ ግን እናንተ ካልገባችሁ ቴሌግራም አውቶማቲካሊ የሉም ብሎ ዲሌት ይለዋል ማለት ነው። እሱን ነገር ደግሞ በቀላሉ ለረጅም ጊዜ ኦንላይን ባልገባም እንዳታጠፋብኝ ማለት ትችላላችሁ። ቢያንስ እስከ 2 ዓመት ኦንላይን ባትገቡ ቴሌግራም አካውንታችሁ እንዳይዘጋ የምታደርጉበት መንገድ አለ። እሱንም ለማግኘት ፕራይቬሲ ኤንድ ሴኩሪቲ የሚለው ላይ እንዳላችሁ ወደታች ወረድ ትሉና ዲሌት ማይ አካውንት የሚል ታገኛላችሁ ማለት ነው። እንደምትመለከቱት የኔ 24 ወር ነው ማለት ነው። ከ2 ዓመት በላይ ነው ያደረኩት።
ነገር ግን የእናንተ የምታዩትም አጋጣሚ እንዲሁ 1 ዓመት 1 ወር 3 ወር ወይ 6 ወር ላይ ሆኖባችሁ ከሆነ አደጋ ውስጥ ናችሁ ማለት ነው። ለምሳሌ 1 ወር ላይ ከሆነ አሰቡት፣ 1 ወር ቴሌግራም ላይ ኦንላይን አልገባችሁ ማለት ቴሌግራም አካውንታችሁን ያጠፋዋል ማለት ነው በራሱ። ስለዚህ በእናንተ ምን ታደርጉታላችሁ? 24 ወር የሚለው ላይ ወይም ደግሞ 2 ዓመት አካባቢ መሰለኝ 24 ወር የሚለው ላይ ታደርጉታላችሁ ማለት ነው። ከዚህ ይህን ካደረጋችሁ ቀድማችሁ ከተጠነቀቃችሁ 24 ወር ሙሉ ቴሌግራም ባትገቡ እንኳ ቴሌግራም አካውንታችሁ አይጠፋም ማለት ነው። ከ24 ወር በኋላ ግን አውቶማቲካሊ ዲሌት ይለዋል፣ መልሳችሁ ማግኘት አትችሉም ማለት ነው። ሌላ ደግሞ እሺ አሁን ደግሞ ምንድነው ለምሳሌ ኢሜል የላችሁም እንበል፣ ግን ኮድ አልክላችሁ ላለ ሰዎች ምንድነው ማድረግ የምችሉት? አንደኛ እዚህ ጋር እንደምትመለከቱት ዲቫይስስ የሚል አለ። እሱን ስትነኩት እንግዲህ በዚህ ቴሌግራም ስልክ ቁጥር የተከፈቱትን አካውንቱ ወይም ደግሞ ስልኮች ያሳያቸዋል ማለት ነው። ለምሳሌ እኔ አሁን እየተጠቀምኩበት ያለው ይሄ ስልክ ነው ማለት ነው፣ ሳምሰንግ ኖት 20 የሚለው። ለእናንተ ግን ከታች ሌላ ሊያመጣላችሁ ይችላል ማለት ነው። ሌሎች ስልኮችን ምናምን ሊያመጣላችሁ ይችላል። እሱንም ለማወቅ ቆይ በሌላኛው አካውንት ልግባና ላሳያችሁ። እሺ አሁን በሌላኛው አካውንት የገባሁኝ ዲቫይስ የሚለው ላይ ስገባ ሶስት መሳሪያዎችን ያሳየኛል ማለት ነው። የመጀመሪያው እንግዲህ እኔ አሁን ስክሪን ሪከርድ እያደረኩበት ዚስ ዲቫይስ ብሎ የሚመጣላችሁ የእናንተ አሁን እየተጠቀማችሁበት ያለው ስልክ ነው ማለት ነው። ነገር ግን ከታች 2 ስልኮችን ያሳየኛል። አንደኛው ኮምፒውተር ነው፣ ሁለተኛው ስልክ ነው ማለት ነው። ስለዚህ ለምሳሌ እኔ አሁን በዚህ ስልክ ሎጋውት ብዬ ወጥቼ ድጋሚ ለመግባት ስሞክር ኮድ አውቶማቲካሊ ቴሌግራሙ አክቲቭ ከሆነ በሌላ ስልኮች ላይ አውቶማቲካሊ ኮዱ በዛኛው ስልክ ላይ ይገባል ማለት ነው። ስለዚህ ሎጊን ለማድረግ ስትሞክሩ ኮድ አልክ ብሎ ከተቸገራችሁ ቴሌግራማችሁ በሌላ ስልክ ተከፍቶ ከሆነ በሌላ ስልክ ላይ በዋናው ቴሌግራም አውቶማቲካሊ ይገባል ማለት ነው፣ ያለምንም ችግር ማለት ነው። ስለዚህ ምንም ቴሌግራም ሎጊን ያላችሁበት ስልክ ከሌለ ግን ቀጥታ እንዳልኳችሁ አንደኛ ኢሜል መጠቀም ነው። ሁለተኛ ደግሞ ያው ክፍያ ይጠይቃችኋል፣ እነዚህን ነገሮች ቀድማችሁ ካልተጠነቀቃችሁ ማለት ነው። በዚሁ አጋጣሚ እንደምትመለከቱት ከታች ሎጊን ያለ ስልክ ካያችሁ እነዚህ ስልክ የእናንተን ቴሌግራም የሚጠቀም ስልክ ነው ማለት ነው። ከፈለጋችሁ ይህንን ተጠልፋችሁ ከሆነ ማስወጣት ትችላላችሁ ማለት ነው። ይህንም የምታደርጉት ተርሚኔት ኦል አዘር የሚለውን ይህን ቀዩን ነክታችሁ አውቶማቲካሊ ከሌላ ስልክ ላይ ሎጋውት ብላችሁ መውጣት ትችላላችሁ ማለት ነው። ለማንኛውም በቴሌግራም ዙሪያ ጥያቄ ካላችሁ በኮመንት አቅርቡልኝና በዛው መልስላችኋለሁ ማለት ነው። ከዚህ ውጭ ያለ ነገር ግን ቴሌግራም ላይ ከመጣው አይቀር ቴሌግራም ሰሞኑን አዲስ የለቀቀው ነገር አለ። እሱ በጣም ጠቃሚ ሆኖ ስላገኘሁት እሱን አንድ ጊዜ ላሳያችሁ ማለት ነው። ቴሌግራም ላይ ትገቡና ለምትፈልጉ ሰው መልእክት ስትልኩ ለምሳሌ የረዘም ያለ ጽሁፍ መረኩና እንደምትመለከቷት የእናንተ አፕዴት ከሆነ ኤአይ የሚል ይመጣል ማለት ነው። እንግዲህ ሁሉም ነገር አሁን ወደ አርቲፊሻል ኢንተለጀንስ እየተቀየረ ነው ማለት ነው። አርቲፊሻል ኢንተለጀንስ በሁሉም ቦታ እየገባ ሁሉንም ስራዎችን ማቅለል ጀምሯል ማለት ነው። ከነዚህ ውስጥ እንግዲህ እንደምትመለከቱት ኤአይ የሚል እናንተ ጽሁፍ ስትጽፉ ለሰው ልልኩ ስትሉ ኤአይ የሚል ከጎን ታገኛላችሁ ማለት ነው። እሱን አንድ ጊዜ ስትነኩት እንግዲህ ይህንን ጽሁፍ ከፈለጋችሁ ወደ አማርኛ ቀይራችሁ ትራንስሌት አድርጋችሁ ለሰው መላክ ትችላላችሁ። ካልፈለጋችሁ ደግሞ ፊክስ አድርግልኝ ማለት ትችላላችሁ። ለምሳሌ እናንተ የጻፋችሁት አሁን የእንግሊዘኛ ጽሁፍ ምናልባት ችግር ካለበት ፊክስ የሚለውን ስትነኩት ራሱ ፊክስ ያደርገዋል ማለት ነው። ችግር ያለበትን አውጥቶ አስተካክሎ ለምትፈልጉት ሰው ፕሮፌሽናል አድርጎ እንደምትመለከቱት መላክ ትችላላችሁ ማለት ነው። ችግር ካለ ያረምላችኋል። ትራንስሌት የሚላለ እንዳልኳችሁ ትራንስሌት የሚለውን ስነካው አውቶማቲካሊ እንደምትመለከቱት በአማርኛ ቀየረው ማለት ነው። ስታይል የሚላለ ስታይሎች አሉ፣ እንዲያሳጠርላችሁ ማድረግ ትችላላችሁ። ለምሳሌ ብዙ ረዝም ከሆነ የጻፋችሁት ብዙ ነገር ከሆነ ቁም ነገሩን አጠር አድርጎ እንዲሰራላችሁ ማለት ትችላለች። ለምሳሌ ሾርት የሚለውን ስነካው መልእክቱ ይዘቱን ጠብቆ ነገር ግን አጠር ያለ መልእክት እንዲሆን ያደርገዋል ማለት ነው። ብዙ ነገሮች አሉ እንደምትመለከቱት ፎርማል አድርግልኝ ማለት ትችላላችሁ። ብዙ ነገሮች አሉ። እንደዚህ አድርጋችሁ አፕላይ የሚለው ለምሳሌ ትራንስሌት አድርጌ ወደ አማርኛ አፕላይ ብለው ወደ አማርኛ ሙሉ በሙሉ ተቀየረ ማለት ነው። አይታችሁታል። ይሄ እንግሊዘኛ ጽሁፍ ነው። ከታች ደግሞ በአማርኛ አድርጌ ለሰዎች መላክ እችላለሁ ማለት ነው።
እንግዲህ ይህን ይመስላል። እንደጠቀማችሁ ተስፋ አደርጋለሁ። ጥያቄ ካላችሁ እንዳልኳችሁ በኮመንት ጻፉት። እዛው ኮመንት ላይ ሪፕላይ እያደረግኩኝ እመልስላችኋለሁ ማለት ነው። በሌላ ቪዲዮ እንገናኛል። እስከዛው ጊዜ በያላችሁበት ሰላማችሁ ይብዛ።